ሳንርሳ ትርኪ ሚርኪ ጉዳዮችን ለሚመለከተው አካል ሰጥተናል። አሁን ወደ ራሳችን አሳይመንት እንመለስ። ስለ ቀነኒ ጉዳይ ዝም አትበሉ። አይኖ ከዚህ በፊት የቀነኒ ግድያ ፍትህ መጠየቅ ላይ የተሳተፋችሁ ሰዎች እያስፈራሯችሁ በልጆቻችሁ፣ በሚስቶቻችሁ፣ በባሎቻችሁ፣ በቤተሰባችሁ፣ በእናታችሁ፣ በራሳችሁ በእናንተ እያስፈራሯችሁ አንዳንዴም ብር ኦፈር እያደረጉ መግቢያው ላይ እንደተመለከታችሁት እንግዲህ ስለ ቀነኒ አዳዲስ ነገሮች ወጥተዋል ማለት ነው። እሱም ደግሞ አዲስ የወጣው መረጃ ምንድን ነው ብላችሁ ከጠየቃችሁ ቀነኒ ጋር የተደረገባት ነገር ሁሉ አዲስ ነገር አለ። ዛሬ ላይክ እና ሸር ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። ሰዎች ምን እየተደረጉባቸው እንዳለ ስለ ቀነኒ ፍትህ ሲጠይቁ ማን ብር እንደተቀበላቸውና ማን ደግሞ ለምንድነው ፍትህ የምትጠይቁ ብሎ አፋቸውን እንዳስያዛቸው የወጣ አዲስ መረጃ አለ። እሱን ደግሞ እስከ መጨረሻው የምታዩት ይሆናል ማለት ነው። ይህን ቪዲዮ ላይክ እና ሸር ሰብስክራይብ ያደረጋችሁ ብዙዎች እንዲደርሳቸው አድርጉ ማለት ነው። ዛሬ ስለ ቀነኒ የወጣው መረጃ በጣም የሚገርምና የሚደንቅ መረጃ ነው ማለት ነው። እሱንም ደግሞ እስከ መጨረሻው ካያችሁት በጣም ነው የምትገረሙበት። ላይክ እና ሸር ሰብስክራይብ አድርጉ። በድጋሚ ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ላይክም ሸርም ሰብስክራይብም ስለምታደርጉኝ ስለምታበረታቱኝ ከልብ አድርጌ አመሰግናለሁ ማለት ነው። እንግዲህ ከመጀመሪያው ላይ እንዳያችሁት ማለት ነው ስለ ቀነኒ የወጣው መረጃ ምንድን ነው? ከዚህ በፊት ስለ ሊያሾ የተደረገውን ዘመቻ ታውቃላችሁና በዛ ውጤታማ ስለሆኑ ዛሬ ላይ ደግሞ ስለ ቀነኒ ውጤታማ እንሆናለን ብለው የሚያመጡትን መረጃ ሁሉ ከአንድ ላይ አጠራቅመው ሲሰጡ ሰዎች ፍትህ ሲጠይቁ ብር እንደሚከፍሉ ለምንድነው ሚስጥር የምታወጡ እየተባሉ እየታፈኑ ስለሆነ የቀነኒ ባል እያሳፈናቸው ስለሆነ እሱንም እንግዲህ የላቸው ይመጣ ይሆናል። ለምን ፍትህ ጠየቃቸው ተብለው ኢትዮጵያ ውስጥ የተቀመጡት ቲክታከሮች እንደታሰሩም አዲሱ መረጃ ደርሶኛል ማለት ነው። በጣም በሚገርምና በሚደንቅ ሁኔታ በጣም የሚያሳዝን ነው እንግዲህ ስለ ቀነኒ የወጣው መረጃ ማለት ነው። እንግዲህ አሁን ላይ በክፋትም ሆነ በመልካም ነገር ቲክቶክ ላይ አንዳንድ ዘመቻዎች እየመጡ ነው ማለት ነው። ያንን ዘመቻ ደግሞ እንግዲህ ለመቀላቀል ፍትህ ያጣችሁ ፍትህ እንድታገኙና የተጎዳችሁ ሰዎች እንግዲህ ነገሮችን እንዲቀየሩላችሁ ከፈለጋችሁ ወደዛ ቻሌንጅ መቀላቀል ይኖርባችኋል ማለት ነው። ድምጽ የጠፋባችሁ የታፈናችሁ ሁኔታ የጠፋባችሁ እንግዲህ እዛ ጋር እንደ አዲስ የሴት ማህበር ተከፍቷል ማለት ነው። ስለ ሴቶች ዝም አንልም የሚል አዲስ መረጃ ስለመጣ እንግዲህ ያንንም ለማየት እናንተ ተቀላቀሉ ማለት ነው። ዛሬ ግን እኔ ስለ ቀነኒ ይዤላችሁ የመጣሁት አዲስ መረጃ ምንድን ነው? ፍትህ ብለው ሲጠይቁና ስለ ቀነኒ ለምንድነው አባቷ እንግዲህ ከአባ ገዳም እንትን ተብሏል 2 ሚሊዮን ብር እንክፈልህና ያንን ይዘህ ዝም በል ማለትም ልጁን አታሳስረው ብለው እንግዲህ አባ ገዳዎችም ወጥቶበታል ማለት ነው። አሁን አባ ገዳዎች የእውነት አባ ገዳዎች የእውነት ሳይሆን እየሰሩ ያሉት አሁን አባ ገዳዎች በዘረኝነት እየሰሩ አይደለም፣ እንደ ድሮ በሀቅ እየፈረዱ አይደለም ማለት ነው። ያም ደግሞ እንግዲህ አዲስ መረጃ ነው። ወደ በመጨረሻ ሰሙታላችሁ እንግዲህ አዲስ የመጣውን መረጃ ማለት ነው። አባገዳዎች ምን አሉ እሱን የምናየው ይሆናል። እስከ መጨረሻው ቪዲዮውን እዩት ለማለት እወዳለሁ። በጣም በሚያናድድና በሚያሳዝን ሁኔታ ግን የሴት ልጅ ጥቃት በየትኛውም ቦታ እየመጣ ነው። የሴት ልጅ መደፈር፣ የሴት ልጅ መቀበር፣ የሴት ልጅ በልጆቿ ማዘን፣ በልጆቿ ማረር፣ በዛም ደግሞ ሴቶች መደፈር እንግዲህ መገደል እንደ ኖርማላይዝ ተደርጓል ማለት ነው ኢትዮጵያ ውስጥ። በጣም ነው የሚያናድደው ይሄ ነገር ደግሞ በጣም ነው የሚደብረው። ለዛም እንግዲህ ያው ለቪዲዮ የጥራት ይቅርታ አድርጉልኝ። እስከ መጨረሻው ካያችሁት ስለ ቀነኒ ምን ተባለ እንግዲህ ደግሞ የቀነኒ ባለስ ምን ተወሰነበት የሚለውን መጨረሻ ላይ የማሳያችሁ ይሆናል። በጣም ደስ ብሎኛል እኔ ስለ ቀነኒ እንደዚህ አይነት መረጃ ስለወጣ እንደዚህ አይነት ነገርም ስለተደረገ። ምክንያቱም እሱ አሁን ወጥቶ አዲስ ሙዚቃ አውጥቶ ዱባይ ላይ ተዘማኖ የፈለገውን ሴት እያገላበጠ ቁጭ ብሎ ነበረ ማለት ነው። ለዛም እንግዲህ በሴቶች ርብርብ ላይና በቲክቶክ ላይ በተደረገው ነገር እንግዲህ ወሰና ተወስኖበታል። እሱም ደግሞ የምናየው ይሆናል። እስከ መጨረሻው እዩት። የምር ትወዱታላችሁ። ቪዲዮውን እስከ መጨረሻ ካያችሁ ትወዱታላችሁ። እናንተ ግን እኔ እንደዚህ አይነት መረጃ ሳቀርብላችሁና እንደዚህ አይነት ነገር ሳቀርብላችሁ እናንተም ደግሞ እኔን ሰፖርት ለማድረግ ደገፍ ለማድረግ አበረታቱ። ላይክ አድርጉ፣ ሼር ሰብስክራይብ አድርጉ ማለት እወዳለሁ። በጣም እንዲህ ትኩስ መረጃዎችን ይዤላችሁ ስለምመጣ ማለት ነው። በጣም በሚያናድድና በሚያበሳጭ ሁኔታ እንግዲህ ልጁ ዘንጦና አምሮበት ዱባይ ላይ በሚኖርበት ሰዓት ልጅቷ አፈር ገብታ ብሎ አባትየው በጣም ነው የሚያሳዝኑን ለመናገር። የቀነኒ አባት እናት በሞት ዓመቷ ሰዓት ለራሱ ሄደው እንግዲህ
ቀብሯ ጋር ፍትህ እንዳጡና በጣም እንደተሰበሩ ለእሷን ፍትህ ሲጠይቁላት ብር አምጡ እየተባሉ ለምንድነው ፍትህ የጠየቃችሁ እየተባሉ እንግዲህ እንደሚታሰሩ እንደሚስፈራሩ ነገሯት፣ ለቀነኒ ማለት ነው። ከዛም እንግዲህ እነማን ታሰሩ እሱን በመጨረሻ የምናየው ይሆናል። የታሰሩ ሰዎች አሉ በነገራችን ላይ ስለ ቀነኒ ፍትህ ሲጠይቁ ይህን ያክል ብር ታመጣላችሁ ማን ስለሆናችሁ ነው እናንተ ስለ ቀነኒ ፍትህ የምትጠይቁት እያሉ እንግዲህ ኢትዮጵያ ውስጥ ያሉትን እንደዚህ በፊታቸውን እየተቀቡ ምናምን ያወጡ ፍትህ የጠየቁ ሰዎች ነበሩ። እንግዲህ እነሱም ለምንድን ነው የምትጠይቁ ዝም በሉ ተብለው እንግዲህ ዝም ተሰኝተዋል ማለት ነው። በቃ እንዳትናገሩ፣ ምንም ነገር እናንተ የሚመለከታችሁ ነገር የለም፣ አያገባችሁም ተብለዋል ማለት ነው። እንግዲህ የዘመኑ እንትን ነው የዘመኑ አምባገነንነት ነው ብዬ ነው የማስበው። ነን ለመናገር በእውነት በጣም ነው የሚያሳዝነው፣ በጣም ነው የሚደብረው። እንደዚህ አይደረግም። በዚህ ደረጃ የሰውን ነብስ አጥፍቶ ፍትህ ሲጠየቅ ፍትህ አትጠይቁ፣ እንደዚህ አትበሉ ማለት በጣም ነውር ነው። ከዚህ በፊት አይታችኋል። ማን ነበረ ስሟ? እናቲቱ ስታለቅስ ወይም ደግሞ ስታዝን በሀዘኗ ላይ ምን ያደረጉባት እንደነበረ ማለት ነው። እና ብዙ ሴቶች ተደፍረዋል፣ ብዙ ሴቶች ተገለዋል፣ ብዙ ህጻናቶች ያለ እድሜያቸው ጥቃት ደርሶባቸዋል፣ ብዙ ነገር ደርሶባቸዋል ማለት ነው። እንግዲህ በጣም በሚያናድድ ሁኔታ ማለት ነው። ይህንም ደግሞ እያየን ዝም የምንል ከሆነና እያየን የምንአልፍ ከሆነ ነገ እንደነ ቀነኒ ነው እድላችን የሚሆነው ማለት ነው። የሆነ ችግር ሲመጣ የሆነ ችግር ሲፈጠር እዚህ ጋር ስቶፕ ልንል ይገባል። እኛ ሴቶች እኛ ራሳችን ለራሳችን ልንቆምለት የሚገባ ማለት ነው። እናንተ ግን እኔ እንደዚህ አይነት ትኩስ መረጃ ሳመጣላችሁ ዝም ትሉኛላችሁ። እኔ እንደምታዩኝ ሰው ቤት ነው የምሰራው። የጥራት ቪዲዮ ላላመጣላችሁ እችላለሁ፣ ግን ትክክለኛውን መረጃ አቀርብላችኋለሁ። ለዛም ደግሞ እናንተ እኔን በማበረታታት እና አዲስ መረጃ ለማግኘት ሸር እያደረጋችሁ ብታበረታቱኝ ለእኔም ደስ ይለኛል ማለት ነው። እና በይበልጥ ደግሞ በራሴ ኮንፊደንስ ወጥቼ በይበልጥ ነገሮችን እያየሁ ነገሮችን ቶሎ እንዳቀርብላችሁ እኔን አበረታቱኝ ለማለት እወዳለሁ። በዛ በጣም ለሴቶች መቆም እፈልጋለሁ፣ ለሴቶች ሰፖርት መሆን እፈልጋለሁ፣ ለሴቶች ደግሞ ጠበቃ መሆን እፈልጋለሁ ማለት ነው። ለዛም ደግሞ እናንተ እኔ ላይክ እና ሸር ሰብስክራይብ እያደረጋችሁ ብታበረታቱ ቻናሌን ብታሳድጉልኝ በጣም ደስ ይለኛል ማለት ነው። ዝም አትበሉኝ። እንደዚህ ስናገር ለምሳሌ ከሰው ቤት ሆኜ ስለምሰራው የሰው ቤት ሰራተኛ ስለሆንኩ እንደዚህ ሴፍቲን ጠብቄ ዘንጬ ላልመጣ እችላለሁ። ለዛም ደግሞ እናንተ እየተረዳችሁኝ ማለት ነው። ምክንያቱም እንደ ሰው ቻፕስቲክ ኩል ምናምን አድርጌ ላልመጣ እችላለሁ። ለዛ ደግሞ እናንተ ቪዲዮን ከማለፋችሁ በፊት ንግግሬን እዩልኝ ማለት ነው። ንግግሬን እና ደግሞ የማመጣቸውን ትኩስ መረጃዎች እዩልኝ ማለት ነው። ከዛም እንግዲህ አሁን ወደ ዋናው መረጃ ስንሄድ እስከ መጨረሻው እዩ ብያቸዋለሁ። ወደ ዋናው መረጃ ስንሄድ እንግዲህ እነ ቀነኒ ፍትህ በሞት አመቷ ሂደው ሊያዩት ሲሞክሩ ከቀብሯ ማለት ነው እናንተ ማናችሁና መታችሁ የምታዩ ተብለው እንግዲህ ታስረዋል። ቲክታኮሮች ታስረዋል ማለት ነው። ለምን እናትና አባቷ ከቀብሯ መጥተው ሊያዩት ሲሞክሩ እነሱን ለማጽናት የሄዱትን ሰዎች እናንተ ምን ቤት ናችሁ? እናንተ መታችሁ ከሷ ጋር እነሱ ጋር የምትቀመጡ ተብለው እንግዲህ ከቀነኒ እናት አባትና ከቀነኒ ቤተሰቦች ጋር ማንም ቲክታከር እንዳይገኝ ማንም ሰው አጠገባቸው እንዳይሆን ተከልክለዋል ማለት ነው። ይሄ ደግሞ በጣም የሚያናድድና የሚያበሳጭ ሁኔታ ነው ማለት ነው። ለዛም ደግሞ ምንድነው ምክንያቶች ካላችሁ ምክንያቴን ደግሞ እስከ መጨረሻው እዩትና አቀርብላችኋለሁ። የታሰሩትን ሰዎች የታሰሩትን ልጆች ታያላችሁ ማለት ነው። በጣም ለነዛም ደግሞ ፍትህ ልንጠይቅ ይገባል። ሰውን ማጽናናት፣ ሰውን መደገፍ፣ ሰውን አይዟችሁ ማለት ኃጢአት አይደለም። ፍትህ እንኳን ባያገኙ ልጃቸውን ያጡ እናት አባት ናቸው። ለዛም ደግሞ እንግዲህ እኔ ከጎናቸው ነኝ ብለው ሰው ሲሄድ እናንተ ከጎናችሁ ልትሆኑ አይገባም። በዚህ ደረጃ ነው እንግዲህ ነብሷንም አውጥቶ ገሏትም እንኳን ቤተሰቦቿን ሰው እንዳያጽናናቸው እያደረገ ያለ ማለት ነው። ይሄ ባለቤት ተብየው ማለት ነው። አሁን አባገዳም እንግዲህ ለሱ ነው ሰፖርት እያደረጉ ያሉት። ምክንያቱም ማንኛውም ሰው ሂዶ ስለሷ ሲጠይቅ እገሌ አያገባውም፣ የገሌ ብሔር አያገባውም፣ የገሌ ብሔር አያገባውም፣ እሷ የኛ ቤተሰብ ናት፣ እሷ የኛ ብሔር ናት፣ እኛንን ራሳችንን የምንወጣው
ምርጫው እያሉ እንግዲህ ወደ ዘርና ወደ ጎሳ እየወሰዱት ነው ማለት ነው። በጣም በሚያናድድና በሚያበሳጭ ሁኔታ እንግዲህ ኢትዮጵያ ውስጥ ይሄ ነገር ነው እየተካሄደ ያለው። በጣም ያናድዳል። እንደዚህ አይደረግም። እውነት ለመናገር ነገ የኔ ልጅ ብትሆን ነገ የገሌ ልጅ ብትሆን ብሎ ማሰብ መልካም ነው ብዬ አስባለሁ። በዚህ ደረጃና በዚህ መጥፎ ሁኔታ ግን እየተደረገ ያለው ነገር በጣም ያናድዳል። ስለ እውነት በጣም ያናድዳል ማለት ነው። ማንኛችንም ኢትዮጵያዊ ቢሆን ማንኛችንንም ትንሽም ትልቅም ዩቱበር የሆነ በሙሉ ለቀነኒ ፍትህ ልንጠይቅላት ይገባል ማለት ነው። ምክንያቱም አሁን ላይ ለልጁ ፍርድ እየተሰጠ ሳይሆን ቤተሰቦቿን ሰው ሊያጽናና ሲሄድ ለምንድን ነው የምታጽናኗቸው? ለምንድን ነው የምትሄዷቸው? እናንተ ምን አገባችሁ? እናንተ ምን ቤት ናችሁ? እየተባሉ እንግዲህ በጣም እየተጎዱ ነው ያሉት እነሱም ማለት ነው። ለእነሱም ከጎናቸው ልንሆን ይገባል። የምር የምር በጣም ነው የሚያናድደው፣ በጣም ነው የሚያበሳጨው። እኔ እንጃ አላቅም ልላችሁ እንደምችል። እኔ ለራሴ በራሴ ግራ ነው የገባኝ ማለት ነው። እና እማጂ ማለት ነው ቲክቶክ ላይ እንደዚህ ህዝቡ ሲነሳባቸው በጣም ደንግጠዋል። ህዝቡ ቲክቶክ ላይ ሲነሳባቸው ፍትህ ለቀነኒ ሙት ዓመቷን አንስተው ፍትህ ለቀነኒ ሲባል እንግዲህ ሁሉም ሰው እንግዲህ እንትን ብሏቸዋል ማለት ነው። ፈርተዋል። እና አባገዳንም ሁሉም ፈርተዋል ማለት ነው። ግን መፍራቱ ምንም ጥቅም የለውም። ምክንያቱም ፍትህ ስለማያገኙ ማለት ነው። ምክንያቱም እነዚህ እንግዲህ አሳያቸዋለሁ፣ እስከ መጨረሻው ካያቸው ታሳያቸዋለሁ። እነሱም ስለታሰሩ ማለት ነው ታስረዋል። ፍትህ ሲጠይቁ ለምን ፍትህ ትጠይቃላችሁ ተብለው ታስረዋል። ሂደው ልጆቹንም እናት አባቶቻቸውንም ሊያጽናኑ ሲሞክሩ እንግዲህ ለምንድን ነው የምታጽናኑ? እናንተ ምን አገባችሁ? ከቀብሯ ምን ልታረጉ ነው ሄዳችሁ? እየተባለ እንግዲህ ሂዶ እንኳን ሰው ፍላወር መስጠት አልቻለም። ሂዶ እንኳን ሰው ሻማ ማብራት አልቻለም ከቀነኒ ቀብር ማለት ነው። ይህም ደግሞ አንድ ልብ ሰባሪ ነገር ነው ማለት ነው። በጣም ያሳዝናል። በጣም ነው ልብ የሚነካው። እስከ መጨረሻው ስለምትከታተሉኝና እስከ መጨረሻው ስለምታዩኝ በጣም አመሰግናለሁ። ይህን ቪዲዮ እንግዲህ አይተን እንመለስ። እነማን እንደታሰሩ እነማን እንደተያዙ እንግዲህ አይተን የምንመለስ ይሆናል ማለት ነው። ከዛ በፊት ግን እኔ ማለት የምፈልገው ምንድን ነው፣ ሴቶች ራሳችሁ ናችሁ መሆን ያለባችሁ። ራሳችሁ ናችሁ ጠንካራና ጎበዝ መሆን ያለባችሁ። አይታችሁ አስተውላችሁ ለመግባት ሞክሩ። ማነው ትዳር የሚሆናችሁ? ማነው ቤተሰብ የሚሆናችሁ? ማነው ህይወት የሚሆናችሁ? እናንተ ናችሁ የምታውቁት። ማንም በማንም የሚመራ የለም ማለት ነው። አሁን ላይ ሴቶች እየተጨፈጨፉም እየተገደሉ ነው። እንግዲህ ያያችሁ ነው። ከህፃናቶቹ ጀምሮ ምን እየተደረገባቸው እንደሆነ እያያችሁ ነው ማለት ነው። ለዛም እንግዲህ እኔ ቃል የለኝም፣ ቃል አጥቻለሁ ማለት ነው። ስለ ቀነኒ ሲነሳ ብዙ ህጻናቶች የተጎዱ ያሉ ብዙ እንትኖች እንትን ያሉ አሉ። እነሱን ነው እኔ የማስታውሳቸው ማለት ነው። እና ሴት ለሴት ናት። በቃ ጀግና ጠንካራ መሆን ያለባት ሴቶች ናቸው። ለራሳቸው መከታ ጠበቃ መሆን ያለባቸው እንጂ ማንም ጠበቃ ሊሆንላቸው አይችልም ማለት ነው። እንግዲህ ቪዲዮውን እስከ መጨረሻው አይተን እንመለስ።